በደቡብ አፍሪካ የምንገኝ ኢትዮጵያውያን እየተገደልን ነው። ድረሱልን፣ ድምጽ ሁኑልን። An Ethiopian guy was unalived in South Africa just because he's Ethiopian. ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ ቤተሰቦቼ እንደምናችሁ እንደምከረማችሁ። ትኩስ ነገር እንግዲህ ከዛም ለእናንተ ወቅታዊ ይሆናል ብዬ ማስባት ነገር እንግዲህ ይዤላችሁ መጥቻለሁ ማለት ነው። ሰሞኑን እንግዲህ ሁላችሁም እንደምታውቁት እንግዲህ ትልቅ መነጋገሪያ የሆነው እንግዲህ በሳውዝ አፍሪካ አካባቢ እየተካሄደ ያለው በጣም በሚያሳዝን ሁኔታ ኢትዮጵያውያንና የተለያዩ የአፍሪካውያን እንግዲህ ወንድሞቻችንና እህቶቻችን እየተገደሉ ነው ያሉት ማለት ነው። ይህም እንግዲህ አገሪቱ ላይ ያለው እንግዲህ ህብረተሰብ ያለው አመለካከት ትንሽ ለወጥ ስላለ እንዴት ነው በአገራችን እኛ ያለን የምንሰራው በሚል እንግዲህ ክፉ ነገሮች እየሰሩ መሆናቸው በጣም ትልቅ መነጋገሪያ እንደሆነ ሁላችንም እናውቃለን። ዛሬ እሱን በተመለከተ እስቲ የህብረተሰቡ ስሜት ምን ይመስላል የሚል እንደገና ደግሞ እኛም ደግሞ ባለን እንግዲህ በተቻለ መጠን በተለያዩ ሚዲያዎች እንደ ድምጽ እንዲሆን በሚል ይሄን ነገር እንግዲህ ላቀርብላችሁ ወድጃለሁ ማለት ነው። ተመልክታችሁ እስቲ የራሳችሁን ኮሜንት ስጡ። በተረፈ አዲስ የሆናችሁ ሰብስክራይብ አድርጉ። በእውነት ይሄ ነገር ለሁላችንም መነጋገሪያም ብቻ ሳይሆን ለህብረተሰቡ እንዲረዳውና ወደ መንግስትም አካል ወደሚመለከተው እንዲደርስ ሁላችንም ሼር እንድናደርግና መነጋገሪያ እንዲሆን የተቻለን እናርግላለው። ምክንያቱም የሰው ህይወት በቀላሉ እንግዲህ እንደዚህ ለመስራት ብሎ ከሀገር የወጣ ህብረተሰብ እንደዚህ አይነት ክፉ ነገር እንግዲህ እየደረሰበት ነው ያለው ማለት ነው። መቼም የኢትዮጵያውያን እንግዲህ ግፍ በተለያዩ አካባቢዎች የተለያየ አይነት ነገር እንሰማለን። በጣም ያሳዝናል። አንዳንድ ቪዲዮዎች ማቅረብ በወድ ደስ ይለኝ ነበር። ነገር ግን ያው የዩቲዩብ ኮፒራይት ስለሚከለክል ያው እንግዲህ የሚታዩ ነገሮችን ቀነስ አድርጌ አትሊስት የሰውን ሐሳብ ለማሳየት ሞክራለሁ ማለት ነው። መልካም ጊዜ ሆነላችሁ። ቀጥታ ወደ ፕሮግራሙ ልግባ። በደቡብ አፍሪካ ኢትዮጵያውያን ላይ ምንድነው የተፈጠረው? ጆሃንስበርግ ደውዬ የሰማሁትን ላጋራችሁ። በደቡብ አፍሪካን ኢትዮጵያዊ በሱቅ መሃል በአደባባይ በሰዎች ተከቦ በጥይት ተገድሏል። በቀጣይ ቀን በማክዶናልድ የተቀመጡ 3 ኢትዮጵያውያን በስለት ተወግተዋል። ትላንትና እንግዲህ 3 ኢትዮጵያውያን በዚህ ምግብ ቤት ነው የሞቱት ጆሃንስበርግ ላይ። እንግዲህ ሬሳቸውን ሲያወጡ የሚያሳይ ቪዲዮ ነውና በእውነቱ በጣም ነው የሚያሳዝነው። እስከዛሬ ብዙ አይነት ሞት ሰምተን ልንሆን እንችላልና ይሄን ያክል በታውን ላይ ምግብ ቤት ሰው በተሰበሰበበት ገብቶ ይሄን ያክል ጭካኔ በጣም ነው የሚከብደው። ይሄ አሁን ሁላችሁም ይሄን ቪዲዮ የምታዳምጡ ለመላው ለኢትዮጵያ ሕዝብ በተለይ በዩሮፕ ላይ ያላችሁ በደንብ እንግሊዝኛ ማውራት የሚችሉ እናም ኤክስፕሌን ማድረግ የሚችሉ ኢትዮጵያውያን በሙሉ የእናንተ እርዳታ ያስፈልገናል። እነዚህ 3ቱም የአማራ ተወላጆች ናቸው፣ ኢትዮጵያዊ ናቸው። ሁላችሁም በአንድ ላይ ሆነን ድምጽ ልንሆን ይገባል። እዚህ ሀገር በጣም ብዙ በደል ነው እየደረሰብን ያለው። ጋናዊ እኮ ባለፈው ተመናጨኩ ብሎ ነው ያን ያክል ጋናዊያን ተነስቶ ሲያወራ የነበረው። የኛ ነብስ ለምንድን ነው ለእናንተ ምንም ያልመሰለው? ሁላችሁም ድምጽ ሆኑ፣ ሼር አድርጉ። በደቡብ አፍሪካ የምንገኝ ኢትዮጵያውያን እየተገደልን ነው። ድረሱልን፣ ድምጽ ሁኑልን። በማንነታችን በኢትዮጵያዊነታችን ብቻ ተለይተን እየተገደልን ነው፣ እያለቅን ነው። በአንድ ቀን 20-30 ሬሳ ወደ ሀገር ቤት ይላካል። አሁን በተለየ መልኩ ለየት አድርገው ወደ እያንዳንዱ ቤት እየገባን እንጨርሳቸዋለን፣ እንገላቸዋለን እያሉን ነው። እባካችሁ ድምጽ ሁኑልን። በደቡብ አፍሪካ የሚገኝ ኢትዮጵያ ኤምባሲ ምንም አይነት ጥቅም እየጠቀመን አይደለም። ትንሽም የተንቀሳቀሰ አይደለም። በመጠኑና በአቅሙ ትንሽም አልተንቀሳቀሰም። ለምንድን ነው ድምጽ የማትሆኑት? ለምንድን ነው ኢትዮጵያ ኤምባሲ የማይንቀሳቀሰው? በደቡብ አፍሪካ ያለው ምንም አይነት እንቅስቃሴ እያየን አይደለም። ለሌላ ሀገር ግን እንደዚህ ጮኸው ሚዲያ ላይ ወጥተው ጮኸው ሽፋን አግኝተዋል። እኛ ኢትዮጵያውያን ግን ምንም አይነት ሽፋን እያገኘን አይደለም። ምንም አይነት እንቅስቃሴ እያየን አይደለም። ለምንድን ነው እኛ በደቡብ አፍሪካ የምንኖር ሰዎች ኢትዮጵያውያን ጮኸን ምንም አይነት መልስ የማይሰጠን? ለምንድን ነው ትንሽም ሽፋን የማይሰጠን? ለምን ሰው እንደ ሳያቅድ በድንገት እየተገደለ ያለበት ጊዜ ነው? እንዴት ነው ብለን እንደምናወራም አልገባንምና አንዳንድ የሚሰሙ ነገሮች ትንሽ ጥናታዊ ዲፕሎማሲ የሚፈልጉና የሀገራትን የመንግስታትን ኤንጌጅመንት የሚጠይቁ ናቸው። እንደዚህ አደባባይ ወጥተንም እንገታው አይነት አይመስለኝም። ከዚህ በፊት ለሀገራችንም ለተለያዩ ነገሮች ፊት ይስባል። ያው ፊት ለፊት ወጥተን ድምጽ ስለምንሆን ያው እኛም ጋር ይሰማል። እንዴት ነው ምን እየሆንን ነው ምናምን የሚባል ነገር አለ። ግን ደግሞ የት ጋር ብለን ደግሞ እንውጣ ግራ ገብቶናል። ሰይፍሻ
ከሚገባ ነገር ነው። ባለፈውም እንደዚሁ በበርካታ በ16 ጥይቶች የሞት አንድ ኢትዮጵያዊ ጉዳይ አጋጥሞን ነበረ። አሁን ደግሞ ይሄ ነገር እንደቀጠለ ነው የሰው ምን ሰማው። ትላንት 5 ሰው ዛሬም 1 ሰው የሚል ነገር ነው የሰማሁትና ምናልባት አንድ ኤሪያ ላይ የምሰማው ሊሆን ይችላል። ኢንታየር ስናይም ፕሮቪንስ ላይ ደቡብ አፍሪካ ከግማሽ ሚሊዮን በላይ ኢትዮጵያውያን አሉ። እኔ እንግዲህ ሲፒኤፍ ኢንጌጅመንት ላይም ስላለሁኝ ከ270 ሺህ ያላነሰ በሰላም እና በሌሎች ቴምፖራሪ ዶክሜንት የሚኖሩ አሉ። ከዛ በላይ ደግሞ ዶክሜንት ሳይዝ የሚኖር ኢትዮጵያዊ አለ። እንግዲህ 16 አመት ከዛ በላይ አመታትን እዚህ ሲፒኤፍ ኢንጌጅመንት ላይ ስላለው ብዙ አይነት መረጃዎችን አውቃለሁ። ግን ያሁኑ የተለየ ነው። በቃ ሰው በፊት ወንጀልን ይፈራል። ተደብቆ መጥተው ወይም ደግሞ እንደዚህ አድፍጠው የሆነ ነገር ነው። አሁን ገበያ መሃል ላይ ሰው ፓርኪንግ እየጠበቀ ምናምን እንትን የሚልበት ጊዜ ስለሆነ እንዴት እንደሆነ ብዙም ለመለየት ግራ የሚያጋባ ስለሆነ የሁላችንንም የኢትዮጵያውያንን ተሳትፎ የመንግስታትን ተሳትፎ የሚፈልግ የወንጀል አይነት ይመስላልና ይሄ ነው እኔ ጋር ያለ መረጃ። እንደሰማችሁት ነው። በእውነት በተለያዩ አካባቢዎች እንግዲህ እዛ ሳውዝ አፍሪካ ያሉ ሰዎች የራሳቸውን ስሜት እየገለጹ ነው። በጣም በሚያሳዝን ሁኔታ ይሄ ነገር በብዙ አፍሪካ ሀገሮች ላይ የሚከሰትና በሀገራችንም እንደምታውቁት ከዚህ በፊት እንግዲህ በየክልሉ ይሄኛው ብሔር እዚህ መኖር የለበትም ምናምን በሚል ፕሮፓጋንዳ የሚወጣ አይነት ግድያ አይነት ነው ማለት ነው። ማለት ያው እንግዲህ አንደኛው ፖለቲካ ፓርቲ ሌላኛው ላይ ገንዘብ እየከፈለ እንደዚህ አይነት ሳቦቴጅ እንደሚሰራ ከዚህ በፊት እንግዲህ እናውቃለን። ይሄን ክልል ይሄን ምናምን ባልልም ሁላችሁም የምትረዱት ነገር ነው። በገንዘብ አንድ አካባቢ ላይ ግድያ እንደሚፈጸም ይታወቃል። እነዚህ እንግዲህ ሰዎችም የተደረገው ይህንን እንቅስቃሴያቸውን ወይም እነዚህ ይሄ ከሀገራችን ይውጡ ብለው የሚንቀሳቀሱ በፓርቲ ውስጥ ያሉ አካላት ገንዘብ እየሰጡ እየገደሉ ነው የሚል ነው እንግዲህ ምንጭ ያለው ማለት ነው። ብዙ አይነት ሌሎችም በኢትዮጵያውያኖች መሀል ያለ ችግር እንደነበረና እንግዲህ እንደመጠቋቋም ደግሞ የተደረገ ተብሎ የሚወራ አለ። ነገር ግን አሁን ሁሉም ነገር እንግዲህ እየተካሄደ እንደገና ደግሞ መንግስታትም እየገቡበት ነው። እስካሁን ይህን ፕሮግራም እስከማዘጋጅበት ድረስ መንግስትም እንግዲህ የራሱን ምላሽ ሰጥቷል። የተወሰነ እንቅስቃሴ ማድረግ እንደጀመረ ይነገራል። ነገር ግን ያው እንዳልኳችሁ ብዙዎቹ እዛው ፓርቲ ለፓርቲ እየተሻኮተ ስለሆነ አሁን የምርጫ ሰዓት ስለሆነ በደቡብ አፍሪካ እነዚህ ነገሮች በጣም እየተከሰቱ ይገኛሉ። ያው ማጥቃትም የሚችሉት እዚህ ኢትዮጵያ ውስጥ ወይም ሌሎች ዓለም ላይ እንደምናውቀው ማለት ነው መጀመሪያ መጠቃት ያለበት ወይም ያንን እንቅስቃሴያቸውን ማሳየት የሚችሉት በደሃው ህብረተሰብ ነው። እነዚህ ሰዎች ጥቁሮች ጋር ነው እንጂ ሄዱት ነጮች ጋር ሄዱ። ነጮቹ ያሉበት አካባቢ ቻይናው ምኑም ያለበት አካባቢ አልደረሱም። በጣም በቀላል ሁኔታ መገኘት የምንችልና በርከትም ደግሞ ያለን በተለይ በምስራቅ አፍሪካ ያለን ሰዎች ነንና ታንዛኒያውያን፣ ኬንያውያን፣ ኢትዮጵያውያን ነው እንግዲህ በከፍተኛ ደረጃ እያጠቁ ያሉት። በምዕራቡ አካባቢ ላለው ደግሞ ህብረተሰብ ትንሽ መንግስታቶችም ጠንከር እያሉ እየተነጋገሩ ስለሆነ ያው እነሱ መልካቸውም ወደ እነሱ የሚቀራረብ ነገር ይመስለኛል። በብዛት ከነሱ ጋር ብዙም አይነት ነገር የለም። ግን ያው ይውጡ ሲሉ ሁሉንም ነው ይውጡ እያሉ ያሉትና የተለያየ አይነት ስሜት አለ። በጣም ያሳዝናል። ስለዚህ ሁላችንም በተቻለ መጠን በተለያየ አይነት ቋንቋ ይሄንን ነገር እንግዲህ እንድናሰራጭ ጥያቄ ከሁሉ ቦታ ነው የቀረበውና ይሄንን ሁላችንም እንድናደርግ እያልኩ ጠይቃለሁ። በተረፈ እስቲ ትንሽ ደግሞ ያው የሰው የተለያየ አይነት ስሜት ስላለ እሱ ምን እንደሚመስል አሰማችሁ። ደቡብ አፍሪካ አኬልዳማ ሆናለች። የወንድሞቻችንን ገዳይ ፖሊስ ተከታትሎ ያመጣልናል ብሎ ማሰብ ከባድ ነው። ምክንያቱም ብዙ ኢትዮጵያውያን እዚህ ሀገር ላይ ሞተው ሬሳቸው ወደ ኢትዮጵያ ስለሚላክ ማለት ነው። ምናልባት ይሄ በአንዴ የ3፣ የ4፣ የ5 ሰው ነፍስ የጠፋበት ወንጀል ስለሆነ ሚዲያም ሽፋን ሰጥቶት በጣም ከፍተኛ የሆነ እንቅስቃሴ ሊኖር ይችላል። ዴሊ በሚባል ሁኔታ እዚህ ሀገር ወገኖቻችን ይገደላሉ፣ ይዘረፋሉ፣ አቢዩዝ ይደረጋሉ በተለያየ ነገር። አሁን ግን ጂፒ እና ጆበርግ አካባቢ ሀፕን እያደረገ ያለው ነገር ከምን አንጻር እንደሆነ ህዝቡ ቁጭ ብሎ በኤምባሲም ሆነ በኮሚኒቲ ሊደሮች ከምን የተነሳ ነው ይሄ ነገር እየሆነ ያለው ብሎ ቁጭ ብሎ ካላወራ ወደ መፍትሄ ካልመጣ ነገ ከነገ ወዲያም ወገኖቻችንን እናጣለን። እባካችሁ ኤምባሲ ላይ ኮሚኒቲ ላይ የምትሰሩ ሰዎች ይህንን እንድታመቻቹ እንጠይቃለን። ሰላም ደውላ
በደቡብ አፍሪካ በተከፈተ ጥቃት 4 ኢትዮጵያውያን ህይወታቸውን አጡ። የታጠቁ ግለሰቦች በደቡብ አፍሪካ ጆሃንስበርግ ማዕከላዊ ንግድ ቀጠና ውስጥ በፈጸሟቸው 2 የታቀዱ ጥቃቶች 4 ኢትዮጵያውያን በጥይት ተገድለዋል። ግድያዎቹ የተፈጸሙት በ2 ቀናት ልዩነት ውስጥ ነው። የመጀመሪያው ጥቃት እሁድ ዕለት ሪሃም ሙሳ ጎዳና አቅራቢያ ሲሆን 3 ሰዎች አንድን ኢትዮጵያዊ የንግድ ባለቤት ፍለጋ መምጣታቸው ተዘግበዋል። ሰዎቹ ኢላማ ያደረጉትን ኢትዮጵያዊ ፎቶግራፍ ይዘው እንደነበር ሲገለጽ ፎቶግራፉን በማሳየት የት ሊያገኙት እንደሚችሉም ሲጠይቁ ነበር ተብሏል። በመጨረሻም ግለሰቦቹ ኢትዮጵያዊ ወደሚሰራበት ህንጻ በመግባት ተኩሰው ገድለውታል ሲል ስክሮላ አፍሪካ ዘግቧል። እንደ ዘገባው ከሆነ በተመሳሳይ ሰኞ ዕለት አንድ የታጠቀ ግለሰብ በዚያው አካባቢ በሚገኝ አንድ ፈጣን ምግብ ቤት ውስጥ ዘልቆ በመግባት በምግብ ቤቱ ተቀምጠው በነበሩ 3 ኢትዮጵያውያን ላይ ተኩስ በመክፈት ህይወታቸውን አጥፍቷል። ፖሊስ ወደ ምግብ ቤቱ ቢደርስም ገዳዩ ማምለጡ ተገልጿል። የጆሃንስበርግ ከተማ የከንቲባ ኮሚቴ አባል ሞሼ ኮማንዳሉት ተኳሾቹ ሊገድሉት የሚፈልጉትን ሰው በትክክል ያውቁ ነበር። ፖሊስ ለጥቃቱ መንስኤ ሊሆኑ የሚችሉ 2 ነጥቦችን እየመረመረ መሆኑንም በመግለጽ ጥቃቶቹ የንግድ ስራ ግጭት አሊያም በአሁኑ ወቅት በፍርድ ቤት እየታየ ካለ የእገታ ወንጀል መዝገብ ጋር የተያያዙ ሊሆኑ እንደሚችሉ ግምታቸውን አስቀምጠዋል። ከተማዋ እንዲህ አይነት የታቀዱ ጥቃቶችን በንግድ ማዕከላችንም ሆነ በማንኛውም ቦታ ትታገስም ሲሉ ሞሼ ኮማ ተናግረዋል። ፖሊስና የሜትሮ ኦፊሰሮች በአሁኑ ወቅት ገዳዮቹን ፍለጋ ላይ የሚገኙ ሲሆን ተጠርጣሪዎቹን ለመከታተል የደህንነት ካሜራ ምስሎችን እየተከታተሉም ነው ተብሏል። የከተማዋ ፖሊስ ነዋሪዎችና ሰራተኞች መረጃ እንዲሰጡ በመጠየቅ መረጃ የሚሰጥ ማንኛውም ሰው ማንነት ሙሉ በሙሉ በሚስጥር እንደሚጠበቅ ቃል ተገብቷል። ትላንትና ከ10 በላይ መኪናዎች የኢትዮጵያን ወንድሞች ንጹህ ላባቸው የነደደበት ድራግ ያልሸጡበት ለፍቶ ጣትረው ታግተው አልቅሰው ዋጋ ከፍሎ ኢትዮጵያውያን ልፋታቸው የወደመበት ምክንያት ምን እንደሆነ ታውቃላችሁ? እሱ ነው ማወቅ ፈለጋችሁት? መጤጠል እንቅስቃሴዎች ብቻ አይደሉም። መጤጠል እንቅስቃሴዎች አይደሉም ስላችሁ መጤጠል እንቅስቃሴ የለም ማለት አይደለም። ግን መጤ ጠግቦ ነው። ቅድም እንደነገርኳችሁ መጤ ጠግቦ ዲፕሎማት ሚሽኑን ትቶ ዲለላ ውስጥ ይገባል። ዲፕሎማት ሚሽኑን ትቶ ሆም አፌርስ ያን ዲፕሎማት ፓስፖርት ሲኤፒሲ ሰርቲፊኬት ወጥቶ አፕሩቭ ተደርጎ አሶሲዬሽን የተቋቋመበትን የራሱን ዶክመንት የራሱን ሊጋል ፕሮሲጀር መንግስታት መሃል ያለውን አያውቅም። ህዝቡን ይጎዳል። ስለዚህ እንደ ስደተኛ የተጎዳ ነው በራሳችን ነው ማለት ነው፣ እንደ ኢትዮጵያውያን ሳይድ። በሌላኛው ደግሞ ኢትዮጵያውያን የተጎዱት በራሳቸው ነው። የራሳቸውን ገጽታ አውጥቶ ለውጭ ዜጋ ሰጡ። መኪናዎቹን ይከምሩና መንገድ ላይ ይዘጋሉ። መንገድ ዘግቶ መንገዱን ብሎክ ያደርጋሉ። ብሎክ ያደርጉና መጥቶ የሰው አይን ውስጥ ይገባሉ። ሰርግ ላይ ሰው ውስጥ ይገባል። ለቅሶ ላይ ሰው አይን ውስጥ ይገባሉ። አሁን ታርጌትድ ናቸው። እኔ የሚያጠቃቸው ሰው ቦምብ ጥሎም ቢሆን መግደል የሚችልበት ታርጌትድ ናቸው። ለምን ወይ በትኖ አያስቆሙም፣ ወይ ገራጅ አያስገቡም፣ ወይ ዞር ዞር አድርጎ አያስቀምጡም። አንድ ቦታ ተከልክሎ አንድ ቦታ ባረጉበት ተነደደ። ወደ 10 ምናምን መኪና ቀላል አይደለም። በዚህ 15 11 12 13 እንደዛ ነው። መረጃ ያላችሁ ጻፉልኝ። ኦኬ ለምን አንዲስ መኪና ይነዳል? የኢትዮጵያን የራሳቸው ሚስቴክ ነው። ሌላኛው ሚስቴክ ጠግቦ ከ40% በላይ አንኤምፕሎይድ ሬት ባለበት ፖለቲካ ምርጫ ደርሶ ተርበናል ብሎ ዜጋው ኮምፕሌን እያደረገ ባለበት ሰዓት ሌንድ ገዝቶ መሬት ገዝቶ ምን ይላል? ናይጄሪያዊ ንጉስ ነኝ ማአት ናይጄሪያዎች ወደ ለንደን ይገባሉ ብሎ ፍሽካ ነፋ። እስቲ እዚህ ጋር እናንተ ሀገር ላይ ኢትዮጵያ ተው፣ እንደውም ኢትዮጵያ አንተ ከቦታ ወደ ቦታ ሄዶ ኢትዮጵያ እንዳይኖር እያረድክ አይደል እንዴ? ግልጽ እንነጋገር። ለእውነት አታውሩ። አንተ ትግሬ፣ አንተ አማራ፣ አንተ ጉራጌ፣ አንተ ከምባታ፣ አንተ እንትን እያልክ አይደል እንዴ? ኢትዮጵያዊ በሀገሩ እንኳን አይደለም በራሳቸው ሀገር ባህላቸውና የራሳቸው ካልቸር በማይፈቅድ መንገድ እኔ ንጉስ ነኝ መሬት ገዝቻለሁ ንግስና ስጡኝ ብሎ ማአት ናይጄሪያ ይመጣል ብሎ በድራግ አቢዝ ያደረገ ትምህርት ቤት ህፃናት እንዳይሄዱ ያደረገው ናይጄሪያ ወደ ሀገሩ በሚሊዮኖች እናስገባለን ብሎ ቪዲዮ ሰርቶል አይደል እንዴ? እግዚአብሔር ይባርካቸው። ግን ሰለባ የሆኑ የኔ ወንድሞች ናቸው። ሰለባ የሆኑ የኔ ወንድሞች ናቸው። ጥጋቢው የስደተኛን ጥጋብ ናይጄሪያዊ መሬት ገዝቶ ንጉስ ነኝ አለና ንግስና በሰው ሀገር ፕሮሲጀሩ በማይፈቅድበት እነሱ በማይፈቅዱበት ንግስና በሰው ሀገር ላይ መሬት ገዝቶ ከዛ በኋላ በሚሊዮኖች ናይጄሪያንን እዚህ ሀገር ጠራለሁ ይላል። አትናደዱም እናንተ? እስኪ አንድ ሰው ከጅቡቲ ባለፈው በሱዳን በኩል መሬት
ኢትዮጵያ በቃ ችግር ውስጥ ስትሆን መሬት ወስዶ ዝም አላልንም። ችግሩ እስኪያልፍ ብለን ቆይ ከኬንያ ገብቶ የሆነ ግሩፕ ኢትዮጵያ ላይ ንግስና ፈልጋለሁ አዲስ አበባ ላይ ይሄ አይል መሬት የኔ ነው በዚህ አይል መሬት ላይ የኔን ሰው አሰፍራለሁ ብሎ አምባገነን ቢያወራ ሰው አይናደድም? ተው እንጂ። ሰለባ የሆኑ ግን ኢትዮጵያን ወንድሞቼ በተለይ ምስኪን ወንድሞቼ በስት ለንደን ያሉ የዋህ ወንድሞቼ ታታሪ ሰራተኛ ወንድሞቼ ናቸው ሰለባ የሆኑት። እንደሰማችሁት ነው። በእውነት በጣም ብዙ ወንድሞቻችን ናቸው እንግዲህ በዚህ ነገር ያለፉት። ሁላችንም እናውቃለን በስደት ላይ ያለ እንግዲህ ህይወት ምን እንደሚመስል ሁላችንም የምናውቀው ነገር ነውና ለኑሮን ለማሻሻል ህይወትን ለማሸነፍ ተብሎ እንግዲህ በተከደበት ነው ይሄ ሁሉ ነገር እየተፈጠረ ያለውና እንደሰማችሁት ወደ 3 የሚሆኑ እንግዲህ ጉዳዮች በጣም በትልቁ ለዚህ እንግዲህ ሞት ወይም ለዚህ ሁኔታ በደቡብ አፍሪካ ላይ እንግዲህ እየተፈጠረ ይገኛል ማለት ነውና ይህ አንደኛው የንቅናቄ መጤ ነው የተባለው አይደለ? እነዚህ እንትኖች ከሌላ አካባቢ መጥቶ የሚሰራውን ህብረተሰብ ቦታችንን ስራችንን ያዘ የሚለው ነው እና ይሄ ደግሞ ያው በፓርቲ ደረጃ ስለቆመ እንትን ማለት አይቻልም። እንደዚህ ዝም ብሎ በቀላሉ መታው የሚቻል ነገር አይደለም። ለኛ ሀገር ውስጥ በአርሲ በምናምን ሰዎች ተገደሉ እንደሚባለው ለፖለቲካ ተብሎ የሚደረጉ ነገሮች ስለሆኑ ለማስቆም በጣም ከባድ ነው። በሁለተኛው ግን እንደተናገረው ወይም እሷም እንደገለጸችው በጥቆማ እየሄዱ የሚፈልጉትን ሰው ነው የገደሉት ነው የተባለው። ይሄ ደግሞ እንግዲህ የሚሆነው ምንድነው ብዙ ጊዜ ዛሬም ብቻ ሳይሆን እኔ ከዚህ በፊትም እንግዲህ እከታተላለሁ። ያው የስደት ነገር ስለሆነ ሁላችንም ያለንበት የደቡብ አፍሪካ ጓደኞችም ስላሉኝ እከታተላለሁና ብዙ ጊዜ በብሔርም በምንም ግጭት አለ። ቅድም አንዱ ወንድማችን እንደገለጸው እንግዲህ ሲናገር ስለ ደቡብ አፍሪካ ምናምን ሲናገር ኢትዮጵያ ያላችሁ አማራዎች ባካችሁ እንደዚህ ብሎ የራሱን ነገር ነው እንጂ መላ ኢትዮጵያን ለመግለጽ እንኳን አምልጦታል ከአፉ ይህን ነገር ለማለት ማለት ነው። እና እንደነዚህ አይነት ነገሮች በጣም ይንጸባረቃሉ ደቡብ አፍሪካ ላይ እና ያው ኮምፒቲሽን አለ። የንግድ ኮምፒቲሽን ሁላችንም የምናውቀው ነው። ነገር ግን በዚህ በኮምፒቲሽን ውስጥ ደግሞ በብሔር ብዙ ተከፋፍለው ብዙ አይነት ነገር ደርሷል። ብሔር ብቻ አይደለም በሃይማኖትም ብዙ ሲበጣበጡ እንግዲህ ያው ይሄው ሶሻል ሚዲያው ነው የሚያሳየን ብዙ ነገር። በዚህ ሰዓት ለመውቀስ አይደለም ይሄን ነገር የምናገረው፣ ግን ምክንያቱ ለእንደዚህ ጎልቶ ሊታይ ያደረገው አንዱ ምክንያት በኢትዮጵያውያኖች ላይ ያለው ምንድነው አንዱን ከአንዱ የማስያዝ የማስቆለፍ አይነት ነገሮች አሉ። በፎቶግራፍ ተፈልጎ መሄድ ማለት አንድ የሆነ ሪዝን ሊኖረው ይችላል ማለት ነው። ከዚህ ከፖለቲካው ጉዳይ ውጪ ሌላም ደግሞ ሪዝኖች አሉ ማለት ነው። ማክዶናልድም ሄዶ ያንን ነገር ሲያደርግ ነጋዴ መሆናቸውን አውቆ ምናምን ስለዚህ ከሀብታቸው ጋር ወይ ከአንድ ነገር ጋር የተያያዘ ጉዳይ አለ ማለት ነው። ስለዚህ ደሞችን አጋጣሚ እንግዲህ ጠብቆ ሌላ አይነት ወንጀሎች የሚሰሩ ሰዎች እንደሚኖሩ ይሄ በዓለማችን ላይ ያለ ነገር እንደሆነ ሁላችሁም ታውቃላችሁ ማለት ነው። ነገር ግን በዚህ ሰዓት አሁን እንግዲህ በተቻለ መጠን መንግስታት እንዲገቡበትና ነገሩ እንዲረግብ ሁላችንም እንደነዚህ አይነት ነገሮችን ተውት አድርገን በእውነት በተለይ ደቡብ አፍሪካ ያለ ህብረተሰብ እንደዚህ አይነት ግርግሩን ትቶ ለሰላም እንዲወርድለት መተባበርና ሁሉም አንድ መሆን ያለባቸው ይመስለኛል ማለት ነው እና በተቻለ መጠን ይሄ ቅራኔዎች የተባሉትን ነገሮች መተው ሾአፕ ደግሞ እኛ በጣም የምንወደው ነገር ነው። እንግዲህ ኢትዮጵያ ስንባል በሶስተኛ ደረጃ እንግዲህ እንደተነገረውም ተሰብሰብ ብለን የሆነ ነገር እናደርጋለን። ያንን ነገር ስናደርግ በጣም ትልቅ ነው። ብዙ አይቻለሁ፣ ሰርግ ምናምን እኔም አይቻለሁ። ደቡብ አፍሪካ ላይ በጣም ትልቅ ነው። እኔ እንጃ እነሱ ያንን አይነት ባህል አያውቁም እነዚህ ሰዎች። ነጮቹም አያረጉም እንኳን ደቡብ አፍሪካውያን ችግሩ ማለት ነው። ይሄ ነገር ለአይን ውስጥ እንዲገቡ አድርጓቸዋል። በጣም በቃ የሚታወቅ ነገር ነው እና በተቻለ መጠን እንግዲህ እነዚህን ነገሮች እንዴት ሶልቭ ማድረግ እንዳለባቸው አንድ ላይ ሰብሰብ ብለው ማድረግ ያለባቸው ይመስለኛል ማለት ነው። ውድ ኢትዮጵያ ቤተሰቦቼ በጣም ብዙ ማለት ይቻላል። በጣም የሚያሳዝን ነገር ነው። አንድ ወይ ሁለት ነገር ተብሎ የሚተው ነገር ስላልሆነ ነው እንግዲህ የማቀርብላችሁ ማለት ነው። ወጣቱ በጣም ተስፋ እየቆረጠ ነው። በተለይ አሁን በኢትዮጵያ ውስጥ ያለ ለመሄድ ያሰበውም እዛም ደግሞ በጣም ብዙ ወጣቶች እንግዲህ አዲስ ህይወት ለመመስረት ብለው እየሄዱ ያሉ ስላሉ እነዚህን ሁሉ ተስፋ የሚያስቆርጥና ትንሽ ከበድ ያለ ነው። እስቲ የእነሱን ደግሞ ስሜት ምን እንደሚመስል አሰማችሁ። እንደዚህ አይነት ቪዲዮ ሰርቼ አላውቅም፣ ግን ይሄ ነገር ስለተደጋገመ ነው። ደቡብ አፍሪካ እስከዛሬ ድረስ ደቡብ አፍሪካ ካለ ነገር መልካም ነገር ከሰማን ቆየን። በጣም በተደጋጋሚ እኔ ክፍለ ሀገር ላይ
በቃ እከሌ ደቡብ አፍሪካ ሞቶ መጣ እየተባለው ጌታን ነው ብላችሁ ሬሳ ሲገባ ነው ማየው። እና ዛሬ ያው 5 ሰዎች መንገድ ላይ እንዲሁ ዝም ብሎ መጥቶ ጀስት ጋን ሽጉጥ አውጥቶ ተኮሰ። 3 ኢትዮጵያውያን ሞቱ ከ5 ውስጥ። እነዚህ ኢትዮጵያውያን እናትየው፣ እናታቸው፣ አባታቸው፣ ቤተሰቦቻቸው በእነሱ ነው የሚጦሩት። አብዛኛው ሰው እኔ የተወለድኩበት አካባቢ ያለ ማህበረሰብ ደቡብ አፍሪካ ሙቭ ያደርጋል። ለምን ሲባል ጓደኞቼ የራሱ ደቡብ አፍሪካ ናቸው ያሉት አብዛኞቹ ማቃቸው አብሮኝ የተማሩ። ለምን ሲባል ህይወታቸውን ለመቀየር እዚህ ያለውን ስትራግል የተሻለ ኢንካም ስላለው በሚል ላይፋቸውን ለማስተካከል ህይወት ለማስተካከል ብለው ሄደው ደግሞ ጸጸት፣ ለቤተሰብ ቁጭት፣ ጸጸት የሚሆን ነገር እያተረፉ ነው ያሉት። መንግስት እባካችሁን የሆነ ነገር አድርጉ። በገበያ መሃል ሰው ተለይቶ ይገደላል። ኢትዮጵያዊ ስለሆነ ብቻ እባካችሁ ማናችሁም ዝም አትበሉ። ሁላችሁም ፊት ሊጠይቁ ይገባል። ኤምባሲዎች እንዲደርሱ መንግስት በዚህ ጉዳይ ላይ ዝም እንዳይል። ደቡብ አፍሪካ ያሉ ኢትዮጵያውያን እየሞቱ ነው የሚገኙ። በዛ ላይም ደግሞ ኢትዮጵያዊ በመሆኑ ብቻ ምንም ሳይሰራ መጥቶ በሽጉጥ እየገደሉ እንግዲህ ንብረታቸውን እየተዘረፈ ነውና እባካችሁ ሁላችሁም ዝም አትበሉ። ራሳችሁን ጠብቁ። እግዚአብሔር ይጠብቃችሁ። መንግስት ዝም አትበል በዚህ ጉዳይ። ደቡብ አፍሪካ ላይ በአንድ ቀን ከ20 እና ከ30 ሰው በላይ እየሞተ ይገኛል በዚህ ሰዓት። እንግዲህ እግዚአብሔር ይጠብቃችሁ። አይዛችሁ ዶች እንደሰማችሁት ነው እንግዲህ ብዙ ማቅረብ ይቻላል። ነገር ግን እንዲያው አጠር መጠን ላድርገው ብዬ ነው እንግዲህ ፕሮግራሙን። በተረፈ ውድ የዩቲዩብ ቤተሰቦቼ ሁላችሁ መገንዘብ ያለባችሁ እንደነዚህ አይነት ነገር እንግዲህ የምትሰሙት የሚሰሩ ማንኛውንም ሚዲያዎች እንግዲህ ሼር እያደረጋችሁ ህብረተሰቡ በደንብ ወደ ውስጥ እንዲገባ። ምክንያቱም ብዙም አሁን ኢትዮጵያና በመላው እንግዲህ በኖርዝ አሜሪካው ምናምን ይሄ ወሬ ትንሽ ቀዝቀዝ ብሎ ነው የታየ ያለው። ግን በየትኛውም አካባቢ ሊደርስና ሊሰማ ይችላል። ከዚህ በፊት አሜሪካ ላይ እንግዲህ ወደ 5000 ሰዎች ይነሳሉ ሲባል የነበረውን ስሜት ታውቃላችሁ። አሁን ግን ይሄኛው ምንም አይነት ይዛና የተጋነነ የለም። በጣም የሚገርማችሁ ነገር አሜሪካውያኖች ኢትዮጵያን መጥተው ቪዚት ያደረጉ እንደዚሁ በዚህ በቲክቶክ ወይም በፌስቡክ ላይ አንዳንድ ኮሜንት ምናምን የሚሰጡ አሜሪካውያን ጥቁር አሜሪካውያኖች ሳይቀሩ አሁን በቃ በጣም አዝነው እንዴት ደቡብ አፍሪካ እንደዚህ ታደርጋለች በኢትዮጵያውያኖች ላይ በሚል ብዙ አይነት ቪዲዮ እየሰሩ ነው ያሉት እና የተነሱ ሰዎች ያውም የውጭ ዜጎች ስላሉ እኛም ደግሞ የራሳችንን እንግዲህ አቅም ፈጥረን የተለያዩ አይነት እንግዲህ እንቅስቃሴዎች ማድረግና መላው ዓለም ይሄን ነገር እንዲያውቅ ማድረግ ያለብን ይመስለኛል እላለሁ። በተረፈ ውድ ኢትዮጵያ ቤተሰቦቼ እንደተለመደው እንግዲህ ከወደዳችኋት የተለመደችውን ላይክ አድርጉ፣ ኮሜንታችሁ ሀይለኝ እያልኩ ልሰናበታችሁ። አንድ ላቅርብላችሁ። ብዙ ነው የተናገሩት እነዚህ የውጭ ዜጎች፣ ግን አንዷን ጠብ አድርጌ ልለያችሁ። መልካም ጊዜ ይሆንላችሁ። An Ethiopian guy was unalived in South Africa just because he's Ethiopian. I say that again. An African man was unalived in South Africa because he is Ethiopian doing business in South Africa. I think all African leaders must get together and stand up against South Africa. People, this is unacceptable. It's completely unacceptable. They are unaliving other Africans by the virtue that they are Africans trying to trade. And instead of helping, Cyril Ramaphosa has done nothing to stop the violence against other Africans. He stood up for the rights of Palestinians, which is commendable, and the rights of the people of Cuba, but he has zero empathy for other Black Africans. He has no empathy for other Black Africans. If you don't want them in South Africa, give them safe passage to leave. Stop unaliving other Black Africans. They are not the root cause of your problems.